ስለ ገነትና ስለ ሲኦል ወይም ከሞት በኋላ ስላለው ህይወት ከጥንት ጊዜ ጀምሮ እስከ ዛሬ ድረስ የተለያየ ለውጦችንና አመለካከቶች ተደርገዋል። በተለይም ደግሞ በብሉይ ኪዳን ዘመን አይሁዳውያን ቤተ መቅደሳቸውን በሚገነቡበት ዘመን እና አሁን ላይ ያለው የአይሁዳውያን አስተሳሰብ ስለ ገነትና ስለ ሲኦል የተለያየ ለውጦችን ይዞ እናገኛለን። በጥንቱ በዕብራውያን አስተሳሰብ አሁን ላይ እንደሚታየው ግልጽ የሆነ ገነትና ሲኦል የሚል አስተምህሮ ወይም ደግሞ እምነት አልነበረም። በቀድሞ ዘመን ሸኦል የሚባል አለ፣ ነፍሳት ከሞቱ በኋላ የሚያርፉበት። ጻድቅም ሆነ ኃጢአተኛ ነፍሱ ከተለየው በኋላ ነፍሱ የሚያርፈው ሸኦል የሚባለው ቦታ ነው። ይህ ቦታ ፍጹም የሆነ ጨለማ፣ እርጋታና ነፍሳት ምንም ነገር የማያውቁበት ቦታ ሲሆን ቅጣትም ወይም ደግሞ ደስታ በቦታው ላይ አልነበረም። በጥንት በብሉይ ኪዳን ዘመን የነበረው የጻድቃንና የኃጢአተኞችን ዋጋ በተመለከተ የምድር ላይ ብድራትን ነው። ጻድቃን በምድር ላይ መልካም ነገርን ሲያደርጉ በልጅ መባረክ፣ በጤና መርዘም፣ በሀብት መትረፍረፍ እና በጎ ነገርን በማግኘት ነው ብድራትን የሚያገኙት በምድር ላይ። ከዚህ በተጨማሪም ደግሞ ኃጢአተኞች ደግሞ መልካም ነገርን ሳያደርጉ ሲቀሩ ሀብት መጉደል፣ ጤና ማጣት፣ በልጅ አለመባረክ እንዲሁም ደግሞ እድሜ አለመርዘምን የመሳሰሉ ነገሮችን ያገኛሉ። ስለዚህ የነበረው አስተሳሰብ በምድር ላይ ብድራትን ማግኘት ነበረ። ነገር ግን የአይሁዳውያን አስተሳሰብ ከምርኮ በኋላ በባቢሎናውያን ከተማረኩ በኋላ እና በፋርስ ዘመን ላይ ትልቅ ፈተና ገጠመው። እግዚአብሔርን የሚያመልኩ ጽድቅን የሚያደርጉና በጎ ነገርን የሚያዘወትሩ ሰዎች ፈተናና መከራ ሲደርስባቸው፣ እንደዚሁም በሃይማኖታቸው መከራና ስደት ሲገጥማቸው ሲደርስ እግዚአብሔር ጻድቅ ከሆነና ጻድቃን በጎ ነገርን ብቻ የሚያደርጉ ከሆነ ለምንድን ነው በምድር ላይ መከራና ችግር የሚገጥማቸው የሚል ጥያቄ አስነሳ። ታዲያ እስራኤላውያን በፋርስ አገዛዝ ስር በነበሩበት ዘመን ላይ በዛራቱስትራ እምነት አስተሳሰብ ኢንፍሉዌንስ መደረግ ተጀመሩ። በእነሱ በዛራቱስትራ እምነት አስተሳሰብ በጎ ነገርን የሚያደርጉ ጻድቃን ሰዎች በምድር ላይ ሞትን ሲያዩ ነፍሳቸው በአጥር በተከበበ ለምለም ቦታ ላይ እንደሚያርፍ ያም ፓራዳይዛ የሚባል ቦታ ላይ እንደሚያርፍ ያምኑ ነበረ። ይሄ ፓራዳይዝ የሚባለውም ቃል የመጣው ከዚህኛው ከዛራቱስትራ እምነት አስተሳሰብ ነው። ታዲያ ይህንን ነገር የወስዱና እስራኤላውያን የኤደን ገነት የሚል የእምነት ሀሳብ ማስተማር ይጀምራሉ። በዚህ በኤደን ገነት ውስጥም የእግዚአብሔር ብርሃንና ክብር ያለበት እንዲሁም ነፍሳት የሚያርፉበት ቦታ ተደርጎ መታሰብ ጀመረ። በምድር ላይ መልካም ነገር ሊገጥማቸው ሲገባ ጻድቃን መከራና ችግር፣ ስደት እና ሞት ሲገጥማቸው በተለይም ደግሞ በእስራኤላውያን በባቢሎን ዘመን ይህ ነገር በብዛት ሲገጥማቸው እነሱ በእስራኤል ውስጥ እያሉ ያስቡና ያምኑ የነበረው ሰው መልካም ነገርን ሲያደርግ በምድር ላይ ብድራቱ መልካም ነገር ነው የሚል ነበረ። ነገር ግን ከምርኮ በኋላ ያ ነገር ቀርቶ መልካም የሚያደርጉ በጽድቅ ያሉ ሰዎች መከራና ችግር ሲገጥማቸው ወደ ዛራቱስትራ እምነት አስተሳሰብ መሳብ ጀመሩ። ስለዚህ ሰው ልጅ በምድር ላይ ሳይሆን መልካም ነገርን የሚያገኘው ከሞተ በኋላ ነፍሱ ወደ ጽድቅ፣ ወደ እረፍትና ወደ ዘላለማዊ ደስታ ትሸጋግራለች ወደሚል አመለካከት ገቡ። በተቃራኒው ደግሞ በምድር ላይ በጎ ነገርን የማያደርጉ ክፋትን የሚያደርጉና ኃጢአት የሞላባቸው ሰዎች ወደ ዘላለም ቅጣትና ወደ ዘላለም ስቃይ ይሸጋግራሉ የሚል አመለካከት ገባባቸው። ለዚህም ይመስላል ከባቢሎናውያን ምርኮ በኋላ የተመለሱት እና የተቋቋሙት ፈሪሳውያን እና ሰዱቃውያን እነዚህ ይሄ ገነት፣ ሲኦል፣ መላእክት የሚባል ነገር የለም ብለው ያምናሉ። ፈሪሳውያን ደግሞ ገነት፣ ሲኦል፣ መላእክት የሚባል ነገር አሉ ብለው ያምናሉ። ይህም የሚያመለክተው ይህ የገነትና የሲኦል አስተሳሰብ በቅርብ ጊዜ ወይም ደግሞ ከባቢሎን ምርኮ በኋላ የመጣ አመለካከት እንደሆነ እንድንረዳ ያደርገናል። ከሌሎቹ በተለየ መልኩ በክርስትና ቤተ እምነት ውስጥ ያሉት ጆሆቫ ዊትነሶች እና አድቬንቲስት ቸርቾች የነፍሳት የዘላለማዊ ቅጣትና እሳት አለ ብለው ያምኑ። እግዚአብሔር ፍቅር ስለሆነ ነፍሳትን ወይም ደግሞ ፍጥረቶቹን ለዘላለም አያቃጥልም፣ ለዘላለም መከራ ውስጥ አይጥልም የሚል እምነት አላቸው። ስለዚህ ኃጢአት የሞላባቸው በምድር ላይ ክፋትን ሲያደርጉ የነበሩ ሰዎች ወይም ደግሞ በክርስቶስ የማያምኑ ሰዎች ለአንድ ጊዜ ተቃጥለው ይጠፋሉና ወደ አለመኖር ይሸጋገራሉ የሚል እምነት እና አስተሳሰብ አላቸው። እናንተ በዚህ ጉዳይ ያላችሁን ሀሳብ እና አመለካከት በኮሜንት ሴክሽን አስፍሩ። ለሌሎች እንዲደርስ ደግሞ ላይክ፣ ሼር ማድረጋችሁን እንዳረሱ። በሌሎች ቪዲዮ እንድንገናኝ ሰብስክራይብ ማድረጉን እንዳረሱ።